ሁለተኛ ጢሞቴዎስ ምዕራፍ 2 ቁጥር 20 እና ቁጥር 21 ሁለተኛ ጢሞቴዎስ ምዕራፍ 2 ከቁጥር 20 ስፍራውን በጌታ ስም አነባለሁ። በጌታ ስም እንሰማለን። በትልቅም ቤት የእንጨትና የሸክላ ዕቃ ደግሞ አለ እንጂ የወርቅና የብር ዕቃ ብቻ አይደለም። እኩሌቶችም ለክብር እኩሌቶች ለውርደት ይሆናሉ። እንግዲህ ማንም ራሱን ከእነዚህ ቢያነጻ ለክብር የሚሆን የተቀደሰ ለጌታው የሚጠቅም ለበጎም ሥራ ሁሉ የተዘጋጀ ዕቃ ይሆናል። እስቲ አንድ ቁጥር 21 ድገምልኝ። ቁጥር 21 እንግዲህ ማንም ራሱን ከእነዚህ ቢያነጻ ለክብር የሚሆን የተቀደሰም ለጌታውም የሚጠቅም ለበጎም ሥራ ሁሉ የተዘጋጀ ዕቃ ይሆናል። በዛ ውስጥ በኬ እንዲህ የሚል ቃል አለ፣ ለጌታውም ይላል። አዎ እዛው 21 ላይ ማለት ነው። ለጌታው ለክብር የሚሆን የተቀደሰ ለጌታው ለማ ለጌታው ነው ለራሴ ለጌታው እሺ ጉባኤ ለጌታውም በርስ ለጌታው ድገም እስቲ ለጌታው ራሴ እንድትናገር ፈለኩ። ቀኝ ከፈርክ ድገምና እኔ ጠቃሚ ሰው ነኝ። እኔ ጠቃሚ ሰው ነኝ። እሺ እኔ ለጌታ ጠቃሚ ሰው ነኝ። በስ እኔ ለጌታ ጠቃሚ ሰው ነኝ። ለማ ለጌታ እሺ እነሱ ባይፈልጉም እንኳን እኔ ጠቃሚ ሰው ነኝ። በስ እኔ ጠቃሚ ሰው ነኝ። ሃሌሉያ አሜን፣ ሃሌሉያ፣ አሜን። ያው ታውቃላችሁ በዚህ ምድር ላይ እግዚአብሔር በሰጣቸው እድሜ እግዚአብሔር በሰጣቸው ጊዜና ቻንስ ወንበር ይሁን እድሜ ይሁን ጸጋ ይሁን ብቻ የትኛው ጉዳይ ይሁን አንዳንድ ሰዎች ባገኙ አጋጣሚ ብዙውን ያገለግላሉ። አንዳንድ ሰው እግዚአብሔር በሰጠው እድሜ እግዚአብሔር በሰጠው ቻንስ ያ የተጨመረው እድሜ ተጠቅሞ አምላኩን ያገለግላል። አንዳንዱ ሰይጣንን ያገለግላል። አንዳንዱ ራሱን ያገለግላል። ባሪያ ዳዊት ግን በገዛ ዘመኑ ምንም ማድረግ በሚችልበት በዛ ዘመን አምላኩን አገለገለ ይላል። እስቲ አሜን፣ አሜን። ከዚህ በኋላ በቀረ ዘመናችሁ አምላካችሁን ታገለግላላችሁ። አሜን። እስቲ ከዚህ በኋላ በዚህ ምድር ላይ ታውቃላችሁ ጌታም ሰው ይጠቀማል፣ ሰይጣንም ሰው ይጠቀማል። አሁን በምድር ላይ ያለው ጉዳይ ሁሉ ስነ ስርዓቱ የሚንቀሳቀሰው ጉዳዮች አሉና እንደምታውቁ ሁለት ኃይል እንዳለ ይታወቃል። የእግዚአብሔር ኃይል አለ፣ የሰይጣን ኃይል አለ። የሰይጣን ኃይል ያጎሳቁላል፣ ያስታምማል፣ ተራሶ ያደርጋል። ለብዙዎቻችሁ አላስረዳችሁ ሰይጣን ምን እንደሚያደርግ እያለፋችሁ ነውና፣ የእግዚአብሔር ኃይል ግን ባለጸጋ ያደርጋል፣ ይፈውሳል፣ ይለውጣል፣ ይቀይራል። ሰይጣን እንዳትንቁ። እንደምታውቁ ኃይል የለም እንዳትሉ ቃሉ ግን እንዲህ ይላል፣ እባብና ጊንጡን ትረግጡ ዘንድ ይላል። እባብና ጊንጡን ትረግጡ ዘንድ በጠላት ኃይል ሁሉ ላይ ስልጣን ለከጠላት ኃይል አለው። በጠላት ኃይል ሁሉ ላይ ኢየሱስ ጌታ ነው። አሜን። ትላንትና በነበረው ጉባኤ ውስጥ አንድ የሰማው ጉዳይ ምንድነው? አንድ እህት በጉሮሮ ካንሰር ደም ነው የምትወጣው፣ ደም ነው የምትለው አልቻልኩም አለች። በጣም ታመመች። ሐኪሞች ወደ ቤት ግቢ ያሏት። ከዛ መጣች። መጸለይ ጀመርኩ። አሁን በደም ስሚ እየሰማሁ ነኝ። መናገር አልቻለችም። ይሄ በሽታ ከዛሬ በኋላ አይቀጥልም። አሜን። አሁን ከዚህ ከወጣች በኋላ ሰሞኑ በቅርብ ጊዜ እንደው ታገቢያለሽ፣ ወንድ ትወልጃለሽ፣ ቤት ይኖርሻል። እችን ጸልዬ ሸኘው። ትላንትና እንዴት የሚያምር ቆንጆ ልጅ ይዛ መጣች። አሜን። እሷን አይታችሁ ልጇን ብታዩ የእሷ አይመስልም። በቃል የመጣ ልጅ አልመሰለኝም። ምንድነው የሚያወራው? እኔ ግራ ገብቶኝ ትንፋሽ ተቋርጦ በዚህ ጋር ብረት ይገባ ተብሎ እኔ በስቃይ ውስጥ ያለው እኔ አንተ እያየኝ ከዛሬ በኋላ በሽታ አታገኝም፣ እንደው ታገቢያለሽ፣ እንደው ትወልጃለሽ፣ ቤት ይኖርሻል። በአዲስ አበባ ምድር እኔ እንዴት መልኳ ሳይ ያን ያክል ሀብታም ሰው ብቻ መልኳ ብዙ አይመችም በሰዓቱ። ትላንትና እንኳን ሳያት እንደዛው ናት። መልኩ አይደለም ቁመቱ አይደለም ጌታ ሞገስ ሆናት።
አገብታ ወልዳ ቆንጆ ይዛ መጣች። ሰይጣን ያሰበው ሊያጠፋት፣ ጌታ ግን አከበራት። አሜን። ጌታ ያከብረናል፣ ያከብረናል። እስቲ ጌታ ግን በእርሱ ጌታ ግን እስቲ አሜን፣ አሜን። ስለዚህ በብዙ ሁኔታ ውስጥ እያለፋችሁ ያላችሁ ሁላችሁ ዛሬ የምስራች አሜን። ከዛሬ ማታ ጀምሮ አይደገምም፣ አሜን። አይደገምም፣ 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 አይደገምም። አይደገምም። ኢየሱስ ጌታ ነው፣ ጌታ ነው። እስቲ ቀኝ ክፍራን እንደ ኢየሱስ ብሎ ሲያደ ኢየሱስ፣ አንድ ኢየሱስ፣ የመጨረሻ ኢየሱስ፣ የመጨረሻ ኢየሱስ። እንደምታውቁ በዚህ ምድር ላይ ያለ ኢየሱስ በሚያገለግልበት ጊዜ ኢየሱስን የጠቀሙ ሰዎች አሉ። ኢየሱስን የጠቀሙ ሰዎች አሉ። የተጠቀሙ ሰዎችም አሉ። የጎዱ ሰዎችም አሉ። ኢየሱስን ግማሹ ለኢየሱስ ጭምር ጠቃሚ ሆነዋል። ግማሹ ደግሞ እሱን ተጠቅመዋል። ግማሹ ግን የጎዱ ሰዎች አሉ። ሰዎች ናቸው። የመተዋል በጥፊ ያሉ ሰዎች አሉ። የወጉ ሰዎች አሉ። ምን አይነት እጅ ነው ኢየሱስን የመታው የወጋው? ብቻ የጎዱ ሰዎች አሉ። የጎዱ ስለዚህ አንዳንድ ሰዎች ለወንጌል ጠቃሚ ይሆናሉ። ለወንጌል ጠቃሚ ይሆናሉ። አንዳንድ ሰዎች ለወንጌል ጸር ይሆናሉ። የወንጌል ጸር ይሄ አዲስ ዓመት ነው። በደህና ጊዜ መታችኋል። ሙሉ ስሜ ነቢይ እስራኤል ዳንሳ ይባላለሁ። ወደዚህ ቦታ ሲመጣ የሰማው አንድ ነገር አለ። ትንቢት መናገር ጸጋዬ ነው። አሁን ትንቢት ነው የማወራው። ኢየሱስ ጌታ ነው። አሜን። አንተ ቀኝ ከፍ አድርግና እኔ ለአምላኬ ጠቃሚ ሰው ነኝ በል። እኔ ለአምላኬ ጠቃሚ ሰው ነኝ። ቅድም ብያቸዋለሁ። ለጌታውም ነው ያለው። ለጌታው ለጌታው የማን መጠቀሚያ እንደምትሆን ለጌታው። ውጭ ወጥተን በየቦታ ላይ ለወንጌል የጠፉትን ለማግኘት ስለ ኢየሱስ ለማውራት ያለ ሰው ጌታ አይችልም፣ ምንም አይሰራም። እሱ ሌላ ሐሳብ ነው። ግን ለወንጌል ዓላማ ሰው አያስፈልግም? ያስፈልጋል። አያስፈልግም? ሰው ያስፈልጋል። ጳውሎስ ለወንጌል ጠቅሟል። ጴጥሮስ ጠቅሟል። አንተም ትጠቅማለህ። አሜን። እኔም እጠቅማለሁ። አሜን። ለወንጌል ደግሞ ሌላም አለ። ለወንጌል ለጌታ የማይመቹ ይሁዳዎችም አሉ። ማይመቹ እንደ ሃማ አይነት ሰዎች አሉ። ጸር የሆኑ ሰዎች። አሁን ከዚህ ጉባኤ መካከል ጌታ ዛሬ ልክ ከዚህ ቃል በኋላ ለአንዳንዶቻችሁ ወንበር ያዘጋጃል። አሜን። ቻንስ ያዘጋጃል። አሜን። እድል ያዘጋጃል። አሜን። እድል ያዘጋጃል። አሜን። ቅድሚያ ቃል ዛሬ ግቡልኝ። ከዚህ በኋላ ጌታ እግዚአብሔር እድሜ ከጨመረ አሁን በሚጨምረው እድሜ አሁን የሚጨምረው እድሜ ለዝሙት እንዳታደርገው። አሁን የሚጨምረው በር ካለ ስራ ካለ ቢዝነስ ከሆነ አሁን ከዚህ ቃል በኋላ ሲሳካል ለግል እንዳታደርገው። ጌታ እድሜ ከጨመረ አንዳንዱ ወንበር ቢያገኝ ቸርች ያዘጋል። ለዛ ነው የሚፈልገው ወንበር። ቸርች ባገኝ ቅድሚያ ቸርች ነው እድሜ ምንድነው ወንበር ባገኝ ቸርች ነው ማዘጋው ይላል። ፕላኑ ይሄ ነው። ሁላችን እናውቃለን። ከብዙ ዓመት በፊት በኢትዮጵያ ምድር እንደዚህ በቀን ምድር በመሃል ከተማ ወንጌል አይሰበክም። እንደው ይገረፋል፣ እንደው ይመታል። በዛ ጊዜ ወንበር የያዘው ነው እውቅና ያሰጠው። አሁን ደግሞ ጌታ ይባረክ። ዘመን መጣ። አሜን። በቤተ መንግስት ወንጌል ይሰበካል፣ ይሰበካል። አሁን ልጸልይላችሁ ነው። የአንድ ሰው ጉዳይ የሚገርመኝ ይሄ ሰው ይሞታል አይሞትም ብሎ ነቢይ ሲጠይቅ እያየ ይሳካል ካለ በኋላ ማልቀስ ጀመረ። ለምን ነው የምታለቅሰው? ተሳክቶልህ ወንበር ይዘህ እስራኤል ሁሉ አንተ በጦር ጨፍጭፈ አያለሁ። ምን አልከኝ? ሁሉ ይሳካል፣ ጉዳይ አንተ ነው የሚሆነው። ግን ሰው ሁሉ ጨፍጭፈ ገለ ቦታ አንተ ስትይዝ አየው ሲባል እኔ የሚል አዎ እንደዚህ አይነት ኃይል እንዴት ነው የማገኘው አለ። ኃይል የሚፈልገው ለምንድን ነው? ጨፍጭፎ ለመግደል። እኔ አንድ ጥያቄ አለኝ። እስቲ አሜን። አንድ ጥያቄ አለኝ። እግዚአብሔር ከዚህ በኋላ በሚጨምረው እድሜ ለወንጌል መልክ አለ እጅ ያሳያል። ታደርጋላችሁ? አዎ። እሺ ጸልዬ እሸኛችኋለሁ። ለመጀመሪያ ጊዜ በህይወቴ አይተህ ማጣው ገንዘብ ወደ እጅ ይገባል። አሜን። ለወንጌል ካደረክ እስቲ አሜን። አሜን። ባለፈው እዚህ ቦታ ላይ በጥንት ተመትቻለሁና ከመቱ ሰዎች አንዱ መጥቶ ያለኝ ነው የማወራው።
ሶሪ አንተ ስለመጣው ሶሪ ካለ በኋላ ቆይ እናንተ ይሄ ማኪና ያለው ጉዳይ መሳሪያ ሁሉ ይዛችሁ ከየት ነው የምታገኘው አልኩ። ወርድ ቦርድ እንዲህ አለ ከኛ ቆራ በኩል ብዙ ባለሀብቶች አሉ አለኝ። አካ ስለ ማኪና ስለ ጤን ስለ መሳሪያ እኛ አያገባንም። የኛ ስራ መተኮስ ነው። የት ነው የምታድነው? ይሄ የሚያዘጋጁ ማኪና የሚያዘጋጁ በርካታ ሰዎች አሉ አለ። ላካ አንዳንድ ሰው ገንዘብ የሚፈልገው ለመጥፎ ነገር ነው። ቻንስ የሚፈልገው ወንበር የሚፈልገው ለመጥፎ ዓላማ ነው። አሁን ለዚህ ጉባኤ ዛሬ ማታ የምስራች አሜን። ከዛሬ በኋላ በኢየሱስም ሰይጣን አይጠቀምብህም። አሜን። እስኪ ከዛሬ በኋላ ከዛሬ በኋላ በኢየሱስ ስም በኢየሱስ ሰይጣን አይጠቀምብኝም። ሰይጣን አይጠቀምብኝም። እስቲ አሜን አሜን። ቀኝ ከፍ አድርግና እኔ ጠቃሚ ሰው ነኝ። እኔ ጠቃሚ ሰው ነኝ። ድገም እስቲ አንዴ። እኔ ጠቃሚ ሰው ነኝ። ድገም እስቲ አንዴ። እኔ ጠቃሚ ሰው ነኝ። አንዳንድ ሰው በልቡ ሁሌ የሚያስበው አንድ ጉዳይ አለ። እኔ ዋጋ የለኝም ይላል። ጉባኤ፣ ከተማው፣ ህዝብ፣ መንግስት፣ ከተማው ሁሉ ተነስቶ ይሄ ሰው ዋጋ የለም ይሄ ሰው ዋጋ የለም ብሎ ብናገር ሰይጣን አያምንም። አንተ ግን በራሴ ምላስ ከዛሬ በኋላ ዋጋ የለም ብለህ ስታስብ ሰይጣን አቅም ያገኛል። እኔ በርካታ ሰዎችን አውቃለሁ። አንቺ ሴት፣ አንተ ሰው ከዚህ በኋላ ትሞታለህ፣ ወደ ቤት ግባ። እኔ አልሞትም። እስቲ አሜን አሜን። ትታሰራለህ። በኢየሱስም አልታሰርም። ማስረጃ በእጅ ያለ በቃ አንተ ከዚህ በኋላ ልጅ አትወልጅም። በኢየሱስም እኔ እወልዳለሁ። yes የተቀቡ ሰዎች አሉ። ነቢይ አለ፣ ጌታ አለ፣ እኔ እወልዳለሁ። በአይናችን እያየን ነው። 15 ዓመት ልጅ የለም፣ ይኸው ወልጃለሁ እያየን ነው። yes አናሱ በኤችአይቪ ተይዞ ወይኔ ከዛሬ በኋላ ዋጋ የለም ብሎ ወዲያው እኔ እንደማስበው ከሆነ ኤችአይቪ ቫይረሱ ሳይሆን የሚገለው ያንተ አይምሮ ነው። አይቼ ያውቃለሁ። በ23 ቀን በኤችአይቪ ከተያዘ በኋላ መያዙን ካወቀ በኋላ ስሞት አይቼ ያውቃለሁ። ጤነኛ ሰውዬ በአካል ሄዶ እንደዚህ አይነት በሽታ አለብህ ሲባል እዛው ወርቆ ሬሳ ሰው አይቼ ያውቃለሁ። ከዚህ በኋላ ዋጋ የለኝ እኔ እሞታለሁ። ከአፊ እንዳይወጣ ሞትና ህይወት ያለው በምላስ ነው። ካንተ እንዳይወጣ ሰው የፈለገው ይበል እባክህ። ይጨበጨባል። ሰው ከተማው የፈለገ ይበል፣ ህዝብ ይበል፣ ሰው የፈለገው ይበል። አንተ ራሴ በራሴ ምላስ አይሳካልኝም እንዳትል ቀኝ ከፍ አድርገና ይሳካልኛል፣ ይሳካልኝ፣ ይፈወሳለሁ፣ እፈወሳለሁ። ጠቃሚ ሰው ነኝ። ጠቃሚ ሰው ነኝ። በጌታ ድገሙ። ጠቃሚ ሰው ነኝ። በዚህ ጠቃሚ ሰው ነኝ። ሽንፈት እንዳታወራ። እስቲ ጠቃሚ ሰው ነኝ። በዚህ ጠቃሚ ሰው ነኝ። ለጌታ ጠቃሚ ሰው ነኝ። በዚህ ለጌታ ጠቃሚ ሰው ነኝ። እስቲ አሜን አሜን። ራስ የምትናገረው ነገር ኑሃሚ ምን አለች? ሁሉ የሚችል አምላክ እግዚአብሔር አስማርሮኛል። ማራ በሉ እንጂ ኑሃሚ አትበሉኝ። ማራ አምላክ እኮ እንዛ አያደርግም እኮ አያደርግም። የአምላክ ዓላማ አለ እኮ በሷ አለ። እሷ ግን ምን አለች? ኑሃሚ እንዳትሉኝ። አትሉኝ። ማን ያስማርሮኛል? እግዚአብሔር ራሱ እግዚአብሔር አድርጎኛል። ማራ በሉ እንጂ ኑሃሚ እንዳትሉኝ። እግዚአብሔር ማንም አያስማርርም። yes እንደው ባንተ ላይ ትልቅ ዓላማ አለው። እንደው ትልቅ ፕላን አለው። እንደው ትልቅ ነገር አለው። ሲቀኝ ከፋር ግን እግዚአብሔር ያሰበው ትልቁ በኔ ህይወት ይሆናል። በስ እግዚአብሔር ያሰበው ትልቁ በኔ ህይወት ይሆናል። ደግሞና እግዚአብሔር ያሰበው ትልቁ በኔ ህይወት ይሆናል። በስ እግዚአብሔር ያሰበው ትልቁ በኔ ህይወት ይሆናል። እስቲ አሜን አሜን። ከዛሬ ማታ ጀምሮ የምስራች አሜን። ደግሞና እኔ ጠቃሚ ሰው ነኝ። በስ እኔ ጠቃሚ ሰው ነኝ። ደግሞ አንዴ እስቲ እኔ ጠቃሚ ሰው ነኝ። ደግሞ እስቲ አንዴ እኔ ጠቃሚ ሰው ነኝ። አንዴ ደግሞ እስቲ እኔ ጠቃሚ ሰው ነኝ። ኢየሱስ ጌታ ነው። ጌታ ነው። አሜን አትሉም? ሐዋርያ ጳውሎስ በርካታ ሰዎች እንዲህ ይላሉ፣ አንተ ሐዋርያ አይደለም፣ አንተ ጌታ አይደለም፣ ለኢየሱስ ራሱ ጌታ አይደለም ብሎ አጋንንት ቢያውጣት ምንም ቢያደርግ እንደው ሌላ መንፈስ አለብህ። ግን ሐዋርያ ጳውሎስ ለተከታዮች ምን አለ? ለሌሎች ሐዋርያ እንኳን ባልሆን አለ። ለሌሎች ሐዋርያ እንኳን ባልሆን አለ። ለእናንተ ግን ሐዋርያ ነኝ አለ። ለእናንተ ሐዋርያ ነኝ አለ። ለሌሎች ባልሆን እንኳን አለ። ለእናንተ ግን ሐዋርያ ነኝ አለ። ሌሎች ባይቀበሉኝ እንኳን አለ። እስቲ አሜን። እኔ ሰምቼ አውቃለሁ። እገሌ ካደኝ፣ እገሌ ጎደኝ፣
ብሎ ራሱ የሚያጠፋ ሰው አይቼ አውቃለሁ። የሞተው አለ ሞልቷል። እንትና ኪዷል እንጂ ስንት የሚወድ ህዝብ አለ። ለነሱ ኑሩ እንጂ ለዛ ሰው ኑሩ እንጂ ለዛ ሰው አገልግል እንጂ። እስቲ አሜን አሜን። ለሚጠላ ሰው ለምን ትሞታለህ? ጠላት ይሙት። እስቲ እኔ ጠቃሚ ሰው ነኝ በሰን እኔ ጠቃሚ ሰው ነኝ። ድገሙ እስቲ ባካችሁ። እኔ ጠቃሚ ሰው ነኝ። ለጌታ አለ እኔ ጠቃሚ ሰው ነኝ በሰን እኔ ጠቃሚ ሰው ነኝ። ሌላ ባልሃዳስ ሌሎች እኛ አንፈልግም ብሎ እንኳን አባት ነው የሚሉ ልጆች አሉ። ነቢይ ነው የሚል ህዝብ አለ። ለሁሉ የሞተው ኢየሱስ ነው። ኢየሱስ ነው። ሰባኪ አልሞተም። yes ሁሉ ሰባኪ ለሁሉ ህዝብ አልተጠራም። ግማሹ ያገለግላል። እስቲ አሜን አሜን። እስቲ አሜን አሜን። እንኳን አንተን ኢየሱስን ሁሉ ሰው አልተቀበለው። የገዛ ወገኖቹ አልተቀበሉት። የገዛ ወገኖቹ አልተቀበሉትም። ሁላችሁ ከኔ ጋር ናችሁ። እንትና ስለጠላ እንትና ስለማይቀበል እንትና ስለሚጎዳ ልባችሁ አይውደቀ። ዛሬ በዚህ ማለት ጌታ የሚያሳየው ነገር አለ። ይያው ጌታና ምላችሁ ከዛሬ ማታ ጀምሮ እንዲህ ነው የምትሆነው። ለብዙ ሰዎች ጠቃሚ ትሆናለህ። አሜን። ጠቃሚ ትሆናለህ። እሆናለሁ። እስቲ አንዴ እኔ ጠቃሚ ሰው ነኝ በሰንዴ። እኔ ጠቃሚ ሰው ነኝ። ድገሙ እስቲ አንዴ። እኔ ጠቃሚ ሰው ነኝ። ድገሙ እስቲ አንዴ። እኔ ጠቃሚ ሰው ነኝ። አመሰግናለሁ። እስቲ አሜን አሜን። አንተ ራስህ ለራስህ የምታወራው መጥፎ ጉዳይ እንዳይኖር። ሁለተኛ ታውቃለህ ጸግሽ አንዳንድ ሰዎች ድራሽን የሚያጠፉ ሰዎች አሉ። ለዓለም ያለው አንተን ትልቅ ጸጋ ያለው አንተን አቅም ያለው አንተን ለምንም እንደማትሆን አድርገው አቅምህን፣ ጉልበትህን፣ ሞራልን የሚመቱ ሰዎች አሉ። ለስንት ጉዳይ እግዚአብሔር ያየው አንተን። ኤልያብ ለዳዊት ምን አለ? ኤልያብ የልብህን ክፋት። አሁን በኤልያብ እይታ ዳዊት በግ ጠባቂ ነው። አንተ በጎችን ጠብቅ። ጌታ ግን ዳዊት ያየው ቦታ አለ። ለንግስና፣ ለክብር፣ ለነቢይነት፣ ለመፍትሄ ካንተ ብርሃን ይወለዳል፣ ካንተ ነቢይ ይወለዳል፣ ከጉልበቱ ጌታ ብሏል። እሱ ግን ምን ይላል ኤልያብ? አንተ ዋጋ የለ፣ እዛ ቁጭ በል፣ የልብህ ክፋትን ያውቃለሁ። ይሄ ንግግር ይጎዳል እግዚአብሔር ካረዳ በስተቀር። አንዳንድ ሰዎች በአንድ ንግግር አቅም ያሳጣሉ። አንተ ሰባኪ ብሎ ማን ይሰማል? አንተን ብሎ ዘማሪ፣ አንተን ብሎ ነባይ፣ አንተን ብሎ ሐዋርያ፣ አንተን ብሎ እንትና። አሁን የብዙዎቻችሁ ጸጋ ተይዞ ነው ያለው። እኔ ግን አንድ ነገር አለ፣ ለማንም ያልተሰጠ በአንተ ውስጥ ተሰውሮ ያለው እንቁ አለ። አሜን። በውስጥ እንቁ አለ። ይሄ ጸጋ በዚህ ዓመት ይገለጣል። እስቲ የኔ ጸጋ ብሉ እስቲ፣ የኔ ጸጋ በኢየሱስ ስም ብሉ እስቲ፣ በኢየሱስ ስም በዚህ ዓመት ብሉ እስቲ፣ በዚህ ዓመት ይገለጣል። በዛሬ ይገለጣል። ኤላቫሃላዳስ አሜን አትሉማ? አሜን። ነቢይው ጠቃሚ ነው። በሽር ጠቃሚ ነው። አሙ ጠቃሚ ነው። ጸግሽ ጠቃሚ ነው። ጠቃሚ ነው። ጠቃሚ ነው። በሳለ ጠቃሚ ነኝ። በእናንተ ላይ በአንድ ቃል ተናግሮ ሽባ የሚያደርጉ እነሱ የሰማችሁ ዝም በሉ እነሱን። ከዛሬ በኋላ እንዲህ ይሆናል። በውስጥ ያለው ጸጋ ይገለጣል። አሜን። ያ ለምጻሙ ሲሞን yes ስለ ዘይት ስለ አንዳንድ ጉዳይ ክፉ ይናገራል። መጥፎ ለምናገው ለዛ ለሽማግሌው ሲሞን ለምጻሙ ሲሞን ለምን ትጮኻለህ? ያማ አንተን ይንቃል። ፈረሳዊው ያማ ይንቃል። ያማ አይቀበልም። ያማ ቦታ አይሰጥም። ግን ሌላ አለ ደግሞ ውድ ሽቶ ይዘ በእግር ሰብራ በፀጉሯ የምታሽ ሌላ ደግሞ አለች። እስኪ ቀኝ ከፍ አድርገና ለሚቀበሉኝ ግን በለስ ያንደ ለሚቀበሉን ድገሙና ለሚቀበሉኝ ግን በሲ ለሚቀበሉት ግን እኔ በሲ እኔ እስቲ አሜን አሜን። ሁላችሁ አገኛችሁኝ? አዎ በሉኛ። ሁላችሁ አገኛችሁኝ? ሐዋርያ ጳውሎስ እንዲህ አለ፣ እኛ አለና የሞትና የሕይወት ሽታ የሞትና የሕይወት ሽታ። ለአንዳንዶቻችሁ የእኛ ስም ሲነሳ ሞት ይሰማል፣ ለአንዳንዱ ግን ሰላም ይሰማል። ለሚቀበሉ ግን ፈውስ ይሆናል። ሁለት እጃችሁ ከፍ አድርጉልኝ። ዛሬ ማታ የምስራች እዚህ ቦታ ከመጣችሁ ከእናንተ ውስጥ የማናችሁ ህይወት አይበላሽም። እስቲ ነገሬ አይበላሽም፣ ህይወቴ አይበላሽም፣ ነገሬ አይበላሽም፣ እሻኔ አይበላሽም፣ አይበላሽም። አንድ ፖይንት ከያዛችሁ በቂ ነው። ሁሉ አይቀበልም።
ሁሉ ምን አይልም አይቀበል እንኳን አንተን ኢየሱስም አልተቀበሉም ባከ አልተቀበሉት ሁሉ እንዲቀበል እንዳጠብቅ ያውልህ ሃማኮ እንዲህ ያደረገው ስንት ህዝብ አለ ሃማ የሚሰማ አለ ሙሉ አለ ስንት ህዝብ አለ ሚንበረከክለት አንድ ማርዶክዮስ ለምን አልተቀበለም ብሎ ጉድጓድ ይቆፍራል በቆፍራው ራሱ ገባ ተቆጣ ሃማ ስንት ህዝብ አለው ብዙ አለው ዲሃ ማርዶክዮስ ተቀበለ በር ላይ ተቀመጠ ማንም አብሮት የሌለ ገባጻግሽ ሃማ ድሃ ነው ስልጣን የለም መልክ የለም ቁመት የለም ድሃ ነው ሃማ ስንት ህዝብ አለው ብዙ ህዝብ አለው ሃማ ያዋረደው ይሄ ማርዶክዮስ ለምን አልተቀበለም ነው አልተቀበለም ነው አስቆጣው አገኛችሁኝ ሃማ እንደ ጉድ ያደረገው ዝሙት አይደለም ነፍስ ግሎ አይደለም እንትን አይደለም ዝም ብሎ በር ላይ ያለ መናወጥ ቁጭ ያለው ማርዶክዮስ አስደነገጠው ለምን አይቀበልም ብሎ ስንት የሚቀበል ህዝብ ያለ ከዚህ ጋር ከማርዶክዮስ ጋር አትጨቃጨቅ ባክህ የተቀበለ ህዝብ አለ እሱ ብቻ ምራ ባክህ አሜን ጉባኤ ቆሞ ለጌታ ክብር ያመጣል እስቲ አሜን አሜን እኔን የገለጠኝ ጌታ ነው እኛ እስካሁን ድረስ ማርዶክዮስ ነው ከፍ የምናደርገው አንተ ባረኩ ቁጭ በለው ከዲጋሩ ጸግሽ ገባ አይደለም ሃማን ጉድ ያደረገው ምንድነው መርዶክዮስን መቅናት መንካት ለምንድን ነው ያልሰገደልኝ ለምንድን ነው ያልሰገደልኝ እና በዚሁ ሳሚ እናንተ እዛ ቁጭ በል ሳሚ ኮኛ ያቆ ሐዋርያ አይደለም ነብይ አይደለም ስራ አስቃጅ አይደለም መልክ ብቻ በቃ ምን ልበል 127 ሀገር ንግስና ወንበር ስንት ንጉስ የተቀበለው ሃማ ታች ወርዶ ከማርዶክዮስ ጋር ስንት ህዝብ መንግስት እውቅና ሰጥቶ ህዝብ ከተማ ሰጥቶ ሁሉ ወጣቶ ይሄ አንድ ሰው ስላልተቀበለ ከሱ ጋር ለማውራት ጉድጓድ ይቆፍራል ራሱ በሰራው መስሎ የገባው አርፎ አይመራም እንደ ይሄ ተቀበለ አልተቀበለ ይሄ ምን ይሰራል ስንት ህዝብ ንግስና በእጁ ያለው እንበል መንግስት የሚሰማው ካንቲባ ሲሞ ሀገር ያለው ህዝቡ ሁሉ ሃማ እንሰማል ስንት ህዝብ ያለ ይሄ አንድ ማይረባ ህያው ጌታ ነው የምላችሁ አሁን ጉዳይ እንዲህ ሊሆን ነው አንተ ዝም ብለህ በማይሆን ቦታ አትጨቃጨቅ ባክህ እግዚአብሔር ያዘጋጀልህ ህዝብ አለ አሜን ነጮች አሉ ጥቁሮች አሉ አዋሳ አለ አዲስ አበባ አለ አሜሪካ አለ አንድ ለማይረባ አትጩህ ባክህ እሺ ጊዜን አትውሰድ አቅሜ አይበላ ጊዜ አትውሰድ የምሰማ ህዝብ አለ ቀኝ ከፋርገ የምሰማ ህዝብ አለ በዚህ የሚሰማኝ ህዝብ የሚወዱኝ አሉ በዚህ የሚወዱኝ አሉ ያለ ጊዜ አትሁና ስኳር ይነሳባል ግፊት ይነሳባል ጊዜ አትውሰድ ኢየሱስ ጌታ ነው አንደ ጉድ በዚህ አንዴ ዛሬ ማታ የምስራች አሜን ነቃ በሉ ባክህ እግዚአብሔር ህዝብ አዘጋጅቶልሃል አሜን እስቲ አሜን አሜን ለህዝብ የሞተ ነብይ አለ እንደ የለም ዘማሪ አለ የለም ፓስተር አለ የለም ራሱ ያጠፋ ለህዝብ አለ የለም የሞተው ማን ነው ኢየሱስ ነው ለሁሉ የሞተው ኢየሱስ ነው አንዱ ስለ ሁሉ አልሞትክም እግዚአብሔር ለእያንዳንዳችን ያዘጋጀው ህዝብ አለ አሜን ይሄ ሁሉ ባይቀበል እንኳን ሌላ ህዝብ አለ በዚህ በአዲሱ ዓመት እንየውና የምሰማ ህዝብ ከሩቅ ይመጣል አሜን ከቅርብ ይመጣል ያማረ ይሆናል እስቲ ኢየሱስ ወልሳደ ኢየሱስ ድገሙስ አንተ ኢየሱስ አንተ ድገሙስ ኢየሱስ አንተ ድገሙስ ኢየሱስ ዛሬ ማታ እንዲህ ይሆናል ለብዙዎቻችሁ ማህተም ይደረጋል አሜን እስቲ ከዛሬ በኋላ ከዛሬ በኋላ ድገማለ ከዛሬ በኋላ አቅሜ አይያዝም ጉልበቴ አይያዝም ነገሬ አይበላሽም በማይሆን ቦታ እድሜ አያልቅም እደላ አንዳንድ ሰዎች የበራ ነገር ወደ እጃችሁ ሲገባ እያየሁ ነኝ ሰው ስልክ እንደሚያበራ ህያው ጌታ ነው የምላችሁ ለእናንተ አሁን ጊዜ ደርሷል አሁን ዘመን ደርሷል አሁን ሰዓት ደርሷል እስቲ አንተ ጊዜ ደርሷል በዛደ ጊዜው ደርሷል ድገሙ እንደዚህ ጊዜው ደርሷል
ድገሙና ቀኝ ከፋጋ እኔ ጠቃሚ ሰው ነኝ። እኔ ጠቃሚ ሰው ነኝ። አንዴ እኔ ጠቃሚ ሰው ነኝ። እኔ ጠቃሚ ሰው ነኝ። አንዴ እኔ ጠቃሚ ሰው ነኝ። በስ እኔ ጠቃሚ ሰው እስኪ ከዚህ በኋላ በስ ከዚህ በኋላ የኔ ነገር ይቀየራል። ከዚህ በኋላ የኔ ነገር ይለወጣል። ከዛሬ በኋላ ሕይወቴ ይቀየራል። እስቲ አሜን አሜን። ጠቃሚ ሰው መሆኔን ማን ነገረ? ራሱ ኢየሱስ። ኢየሱስ የምወደው ልጄ ይሄ ነው፣ እሱን ስሙት። የምወደው ልጄ ይሄ ነው። እጃችሁን ከፍ አድርጉልኝ። አሁን ከዚህ ጉባኤ መካከል አሁን ነው ያው ቃሉን ጨርሻለሁ። አሁን ነው መጸለይ የምጀምረው። አንተን ዙሪያ እንዳታይ እንጂ ከዛሬ ማታ ጀምሮ ሕያው ጌታን አምላችሁ ተጨማሪ ነቢይ ሐዋርያ ሳያስፈልግ ዛሬ ለአንዳንዶቻችሁ አይናችሁ ይከፈታል። አሜን። ለአንዳንዶቻችሁ አይናችሁ ይከፈታል። ታሪካችሁ ይቀየራል። ኃይላችሁ ይታደሳል። እስቲ አንተ ነገሬ አይበላሽም። የዛሬ ቃሉ በዚህ ነው የማመጣው። አንደኛ ሳሙኤል እስቲ አንተ ክፈትልኝ ከስልክ ላይ አንተ ብቻ ሊያሶ ማንም ክፈት አያስፈልግም። አንደኛ ሳሙኤል 17:30 አውጣለህ እስቲ። አንደኛ ሳሙኤል ምዕራፍ 17 ቁጥር 30 በጌታ ስም አነባለሁ። በጌታ ስም ይሰማል። ዳዊትም ከእርሱ ጋር ወደ ሌላ ሰው ዞር አለ፣ እንደዚህም ያለ ነገር ተናገረ። ሕዝቡን እንደ ቀድሞ ያለ ነገር መለሱለት። ዳዊትም የተናገረው ቃል ተሰማ። ዳዊት የተናገረው ቃል ተሰማ። 31 ላይ 30 ምንድን ነው የሚለው? ዳዊትም ከእርሱ ወደ ሌላ ሰው ዘወር አለ። እስቲ አሜን አሜን። አሁን በደንብ ስሙኝ። ዳዊት ዘወር ያለው ከኤልያብ ነው። ቁጣው ንግግሩ በሰው ፊት ማዋረዱ። አዎ ዞር አለ። ዳዊት የላከው በእርግጥ አባቱ ነው። አባቱ ልኮ መጥቶ ግን በዛ ለመልካም ዓላማ ሲሄድ ቁጣው ጀመረ። ዳዊት ብዙ መናገር ይችላል። እኔ ተንኮል አለብኝ ጌታ ልብን አያውቅም እዚህ አባቴን ጠይቅ ብሎ ማስረጃ አልጠየቀም። መጥፎ ጉዳይ ከሚያወራው ከኤልያብ ምን አለ? ዞር ሲል እዛ ምን ሆነ? እንደ ቀድሞ ቃል አሁንም ሌላ ቃል ተነገረው። ተሰማ ነው ብለው 31 ምን ይላል? 31 ላይ ዳዊትም የተናገረው ቃል ተሰማ። እሰይ አሁን በደምብ ስሙኝ። ቀኝ ከፍ አድርግልኝ። ሁለት ቃል እኮ ነው በዛ ቦታ ላይ ያለው። አዎ ዳዊት ዘወር አለ ከማ ከወንድሙ ከኤልያብ ፊት። ኤልያብ ምንድን ነው የሚለው? የልብን ክፋት አውቃለሁ። አንተ በግ ጠብቅ አላልኩ? አንተ ለምን እዚህ ቦታ መጣ? እዚህ ለምን ተገኘ? ለካ ኤልያብ የሚያውቀው ዳዊት በህይወቱ በግ መጠበቅ ነው። ራእይ ይሄ ነው ብሎ ነው የሚያውቀው። አሁን ምስል መጣ ነው የሚቆጣው። ከዛ ዳዊት ምን አለ? ዞር አለ። ከሚጠላው ዞር አለ። ከሚቆጣው ዞር አለ። ክፉ ከሚናገረው ዞር አለ። ጻጋውን ከሚመታው ዞር አለ። ዞር ሲል ምን ሆነ? ተሰማ ይላል። በማን ፊት? በሳኦል በንጉሥ ፊት። ዛሬ እናገራለሁ። ፌላታካ ለአንድ ሰው ልናገር። የሚገርመው ነገር ቆይ ነብይው እቺ ፖይንት ልናገር። አንብብ ስላልከኝ ገርሞኝ ነው። ማታ ይሄን ቃል ነበር እያጠናው ያለሁት። አሁን እንዲህ ነው በገባ በሺ የሚገርም ነው። ከሚንቀው ከሚጠላው ጻጋውን ከማያውቀው ከማይቀበል በአፍ ከሚጎዳው አንተ የልብ ተኮል እኔ ያውቃለሁ እዚህ ቦታ ላይ መጣ እኔ አንተን አውቃለሁ ብሎ ከሚጎዳው ዞር አለ። ከሱ መከራከር አልፈለገም። አሁን ዳዊት ቢያሸንፍ እንኳን አሸናፊ የለም። የወንድም ጥል ዋጋ የለውም። የእግዚአብሔር ዓላማ በጎልያድ ላይ ክብሩን መግለጥ ነው እንጂ ለዳዊት ምርጥ አይደለም። ዳዊት እኔ ስላወቀ ዞር አለ። ዳዊት ዞር ሲል ሳኦል ፊት ተሰማ ይላል። ተሰማ ጀላሃዳ ካፕራሃዳ። ዛሬ ለአንድ ሰው ዞር ብሎ መሰማት ይሆንለታል። ለአንድ ሰው ከታሰረበት ስፍራ መውጣት ይሆንለታል። መጽሐፍ ቅዱስ ሲናገር እንደዚህ ይላል። ዳዊትን አባቱ ጠራውና ይላል 10 ኪሎ ይላል እሸትና አይብ ይዞ ወንድሞችን ደህንነት ሰላማቸውን ጠይቀና ብሎ ላከው ይላል። ዳዊት የመጣው ተልኮ ነው። አባቱ የላከው ቢመስልም ዳዊትን የላከው እግዚአብሔር ነው። ዛሬ መልእክት አለ። ሰው የላካቸው ሰው የመረጣቸው መንገድ ላይ ሲያቆሙ እግዚአብሔር የጠራቸው ግን አደባባዩን ይቆጣጠራሉ። በጣም የሚገርመው ነገር እንደዚህ ይላል። ለቅባት ሲጠራ ዳዊት አልተጠራም። ሲቀባም ያልወደዱት ለመገለጥ አይፈልጉትም። የሚገርመው ነገር አንድ ቀን ቤተ መንግስት ገብቶ አያውቅም። ዳዊት ግን ቤተ መንግስት ቀርቶ አያውቅም። ቁጭ በሉ።
አንድ ቀን ቤተ መንግስት ገብቶ ያውቁ። ለውትድርና የወጡ ሰዎች ሶስቱም ወንድሞቹ አንድ ቀን ቤተ መንግስት ገብቶ ያውቁ። ጫካ ነው የሚኖሩት። ዳዊት ግን ከጫካ ቤተ መንግስት ነው የሚጠራው። ዳዊት ቤተ መንግስት ገብቶ በገና እየደረደረ በሰልፍ የበረታ የጠነከረ እንኳን ቢሆን ንጉስ ግን ረስቶታል። ታውቃላችሁ፣ እግዚአብሔር መርጧችሁ ውለታ አድርጋችሁ የተረሳችሁ፣ መልካም ሰርታችሁ የተረሳችሁ ዛሬ እግዚአብሔር እንደዚህ ያደርጋል። ከተሰወራችሁበት ቦታ ወደ አደባባይ ያወጣችኋል። ሃሌሉያ። ዘርጉ እጆቻችሁ ወደዚህ። እስቲ ያለ ኢየሱስ በሉ። እስቲ ያለ ኢየሱስ ቁጭ ብላችሁ አነስ ኢየሱስ በሉ። እስቲ ኢየሱስ አንድ ኢየሱስ የመጨረሻ ኢየሱስ የመጨረሻ ኢየሱስ የመጨረሻ ኢየሱስ። ዳዊት ዞር እንዳለ በሳኦል ተሰማ። እስቲ አሜን አሜን። ሁሉ ጊዜ ታላቅ ድል ሲቀርብ ታላቅ መከራ ያጋጥማል። ከነዚያ ጋር መጨቃጨቁን አቁምና አንተ ዞር በል። ከነዚያ ጋር አትጨቃጨቅ። ሐሳቤን ጨርሻለሁ። ከነዚያ ጋር አትጨቃጨቅ። እግዚአብሔር አንተን በታላላቅ ሰዎች ፊት ሊያሰማ ጊዜ ደርሷል። አሜን። ከዛሬ ማታ ጀምሮ የብዙዎቻችሁ ንግግራችሁ በየቦታ ይሰማል። እዛ በምናምንቴ ቦታ ከምናምንቴ ጋር ከማይገባው ሰው ጋር ለሱ ያወራ እንዳትቀመጥ። አንተ ከነሱ ፊት ዞር ማለት ጀመረ። አሜን። እግዚአብሔር ክብሩን ባንተ ይገልጣል። ከዚህ ጉባኤ መካከል አንዳንድ ሰዎች ቅድም ወንድሜ ብለዋል፣ ትንሽ ወይ በቀናት ደረጃ ወይ በወራት ደረጃ እግዚአብሔር ባንተ ያየው ትልቁ ዓላማ ሊገለጥ አሁን ጊዜ ደርሷል። አሜን። አሁን ዘመን ደርሷል። አሁን ወሬን ታው፣ መልስ አትስጥ፣ ወደ ክስም አትሄድ፣ እዛ አትከራከረ። እኔ ዛሬ መጸለይ እፈልጋለሁ። ምናምንቴዎች ቀርቶ ዋና ዋናዎች ሊያጅቡ ጊዜ ደርሷል። አሜን። ዋና ዋናዎች ሊያጅቡ ጊዜ ደርሷል። ጊዜው ደርሷል። እስቲ ያኔ ዘመን ደርሷል። በሲ ዘመን ደርሷል። እስቲ ጊዜ ደርሷል። በሲ ጊዜው ደርሷል። እስቲ ሰዓት ደርሷል። በሲ ሰዓት ደርሷል። ኢየሱስ ጌታ ነው። ጌታ ነው። ይሄ ስንት ነው? 3 ዘርጉ እጆቻችሁ ወደዚህ። ጉባኤ ሁሉ ይቀመጣል። ዘርጉ እጃችሁ ወደዚህ። ይሄ ስንት ነው? 3 ይሄ ስንት ነው? 3 ይሄ ስንት ነው? 3 ሁላችሁ ከኔ ጋር ናችሁ? ይሄ ስንት ነው? 3 ራቁት እንጂ ባዶ አልተወለዳችሁ። ከእናቴ ማፀን ራቁት ወጣችሁ እንጂ እግዚአብሔር ባንተ ውስጥ የሰወረው ልዩ ጸጋ አለ። እስከ ዛሬ አልተጠቀምክም። እስከ ዛሬ ማለት ነው። በቅርብ ያሉ ሰዎች፣ በአጠገብ ያሉ ሰዎች፣ ለአንዳንዱ በቸርች እንኳን መሪ የሆኑ ሰዎች የሚጎዱ እንጂ የሚያዋርዱ እንጂ የሚያሳድጉ አይደለም። አቅም አጣችሁ ቁጭ ያላችሁ ሰዎች አላችሁ። እኔ ዛሬ ማታ መጸለይ እፈልጋለሁ። ከዚህ ወር በኋላ ጸጋችሁ አይደፈንም። አሜን። ራያችሁ አይደፈንም። ዓላማችሁ አይደፈንም። ከረጅም ዓመት በፊት በውስጥ ያለው ጸጋ አሁን ይገለጣል። እስቲ ጸጋዬ ይገለጣል። እስቲ ምርኮዬ ይመለሳል። እስቲ ታሪኬ ይቀየራል። ወይ እኔ የምልህ ራሱ ኢየሱስ አጋንንት ሲያወጣ እንኳን አይቶ አንተ ራስ አጋንንት አለብህ ያለው። በኤልዛቤል መንፈስ ኤልዛቤልን ታወጣለማ አንተ አጋንንት አሉ። እሱን ኢየሱስን ምን አሉ? በአጋንንት መንፈስ አጋንንትን ታወጣለህ፣ በእጅ አዙር አንተ አጋንንት ነህ ነው። እኔን አንተ ብንሆን ማለት ነው አንተ ራስ አጋንንት አለብህ ነው የምንለው። እሱ ግን በዛ ጉዳይ አልተናገረም። ተናዶ አላቆመም። አቆመ እንዴ? አላቆመም። ይፈውሳል፣ ያወጣል፣ ይቀጥላል፣ ይቀጥላል። ነው የነሱ ጉዳይ ተናዶ አላቆመም። እንደው አላገለግልም ብሏል አላለም። ይሄ ጉባኤ እንዲህ አለ እንዴ? አላለም። እጃችሁ ከፍ አድርጉልኝ። አሁን እንዲህ ይሆናል። ኮሜንቱ፣ ዱላውን፣ ፌስቡክ፣ ዩቲዩብ አልፎ የሚወጡ ትውልድ ይነሳል። አሜን። ተናዶ የማይመለሱ ይነሳል። ተስፋ የማይቆርጡ እንዲህ አሉ የማይሉ ነገር ብቻ የማይይዙ ያን ሁሉ እየረሱ እስቲ አሜን። ዛሬ ማታ እንዲህ ይሆናል። ምን ነበር? ፈረስ ጋሪ ነው የሚሄደው። ወደፊት ብቻ ፈረስ ጋሪ ወደዚህ ወደ ብቻ የሚሄደው። እጃችሁ ከፍ አድርጉልኝ። ከዛሬ በኋላ እንዲህ ይሆናል። ያንን ከሰማ ያንን ካየ ለዛ ጉዳይ መልስ ከሰጠኝማ ጊዜ ትወስዳለን። አሁን እንዲህ ይሆናል። ሁሉም ወደ አልፈ ልትሄድ ጊዜ ደርሷል። ዘመን ደርሷል። ጊዜ ደርሷል። ቀኝ ከፍ አድርግና እኔ ጠቃሚ ሰው ነኝ። በጌታ ድገሙና እኔ ጠቃሚ ሰው ነኝ። እነሱ እንዳሉኝ አይደለም። አይደለም።